ሰላም ጤና ይስጥልን እንዴት ናችሁ? ፓርት ቱን የገበያ ውሎን ላሳያችሁ መጥቻለሁና በዚህ ፓርት ቱ ላይ የምንመለከተው የበሬዎች ዋጋና የበሬ መግዣ ሰዓትን አንዳንድ ነገሮችን እላችኋለሁ። እንግዲህ እነዚህ በሬዎችን የገዛነው እንደምታውቀው ግንቦት 26 ነው የገዛነው። ግንቦት 26 ማለት እንግዲህ ሰኔ ልመጣ አንድ አራት ቀን ነው የምቀረው። ሰኔ ወር ደግሞ የምታወቀው እስከ ሰኔ 15 የእርሻ ጊዜ ነው። ስለዚህ በብዛት ወደ ገበያ የሚመጡ በሬዎች የእርሻ በሬዎች ናቸው። የሚፈለጉም የእርሻ በሬ ስለሆኑ እነዚህ አሁን የምትመለከቱ በሬዎች እነዚህ የእርሻ በሬዎች ናቸው። በጣም ትናንሽ አጫጭር በሬዎች ናቸውና እነሱ የእርሻ በሬዎችን እስከ 135 እስከ 140 ማግኘት ትችላላችሁ። ከዛ በላይም ከፍ ብሎ ከሄደ ግን እስከ 150 ይሄዳሉ። ስለሆነ እነሱ ስትገዙ ጥንቃቄ ማድረግ ማረስ መቻሉን በራሳችሁ መንገድ ማጥናት ትችላላችሁ። እቺኛዋን ተመልከቷት ስጋ አላት ግን የእርሻ በሬ ነች። የሚያርሱ በሬዎች ናቸውና በዚህ ሰዓት አሁን የሚፈለጉት የእርሻ በሬዎች ስለሆኑ በዚህ ምክንያትም የአዳማ ገበያ የግንቦት 26 የገበያ ውሎ በጣም ከፍተኛ ነው የዋለው። በተናጠል የምትገዙ ከሆነ በሬዎችን ኦልሞስት እስከ 500,000 አሉ። ከዛ በታች ደግሞ ገና የሚደልቡት የምታስገቡ ከሆነ ግን እስከ 180 ተብለን በጣም ተከራክረን 166 የገዛናቸው በሬዎች ቢኖሩ እነዚህ የምትመለከቱት ናቸው። እና 166 የገዛነው በአቭሬጅ ነው የገዛነው። ብቻ ለብቻ ብንገዛቸው ግን አንዱን በሬ እስከ 180 እስከ 190 እንገዛቸዋለን። ስለዚህ ባለ ንብረቱ ሲሸጥልን ምንድነው የሚያደርገው? አቭሬጅ ይመታልናል። እኛ አሁን እነዚህ በሬዎችን ገዝተናል ብያችኋለሁ። የገዛነው 166,000 ነው። አዲስ አበባ እስከሚደርሱ ከነ ሙሉ ወጪያቸው 170 ይጨርሳሉ። 170 ጨረሱ ማለት እንግዲህ 3 ወርን እናንተ ጋር የሚቆዩ ከሆነ በዚህ 3 ወር ውስጥ እስከ 35,000 ብር ሊበሉ ይችላሉ። 30,000 እንኳን ቢበሉ 200,000 ብር ጨረሱ ማለት ነው። ምናልባት በኪራይ ቤት በኪራይ መጋዘን የምትሰሩ ሰዎች ምናልባት ብዙም ላያዋጣችሁ ይችላል። በዚህ ዋጋ ከገዛችሁ ለምን የኪራይ ቤቱን ትከፍላላችሁ የመጋዘኑ ማለት ነው። እናንተ ጋር ያለውን የሰራተኛ ደሞዝ ትከፍላላችሁ። የመድኃኒት ወጪዎች አሉ። ዞሮ ዞሮ በአንድ በሬ ከነ ወጪው ወደ 210 አካባቢ ይደርሳል። ስለዚህ ይሄ በሬ ደልቦ 250,000 ካልተሸጠ ብዙም ውጤታማ ስለማይሆን 250 ለመሸጥ ደግሞ በሬው አቋሙ ኪሎው ሁለ ነገሩ ከደለበ በኋላ 260,000 ብር 250,000 ብር ያወጣል ወይ የሚለውን እጅግ በጣም ማየት አለባችሁ። እሱም አታዩ ከሆነ ግን ልክ በፓርት ዋን ላይ እንደነገርኳችሁ የምታተርፉት የገዛችሁለት ቀን ነው። በቃ ያን ቀን ነው የምታተርፉት። ያው ይሄኛው ደግሞ እዚህ ላይ እንደምትመለከቱት ጭነን ስንሄድ ይሄ በአዳማ ሃይዌይ ላይ ነው። ኦልሞስት ወደ ዱከም አካባቢ ስንደርስ ነው አንድ በሬ ወደቀብን። ያው ኮምባይነር ከላይ የሚቀመጠው ልጅ እጅግ በጣም ጠንቃቃና በጣም ችሎታ ያለው ስራውን የሚያውቅ ጉልበት ያለው ሰው መሆን አለበት። በሬ ሲወድቅ ለማንሳት አሁን እሱ የተጠቀመው ይኸውላችሁ ውሃ ነው የተጠቀመው። ውሃ አፍንጫ ላይ በማፍሰስ በሬው ትን እንዲለው ከዛም በውሃው ሲጨናነቅ በሬው እንዲነሳ ማድረግ ማለት ነውና እዚህ ጋር የመኪናው ረዳት ወርዶ ሲያግዝ ነው። አጋጣሚ ከነሱ ጋር ነበርኩና ስለዚህ በሬ ተጭኖ ሲሄድ ቢያንስ ከላይ 2 ሰው ያስፈልጋል። አንድ ሰው ብቻው ምንም ማድረግ አይችልም። ስታስሩት በጣም በጥንቃቄ ማሰር አለባችሁ። በጥንቃቄ የማታስሩ ከሆነ ይኸውላችሁ አዘባርቀን ነው ያሰርነው። አንዱ ወደፊት አንዱ ወደ ኋላ አድርገን ነው። ለምሳሌ ይህን ጥቁሩን ካያችሁ ወደ ልጁ ዞሮ ነው ያለው። ሌላው ደግሞ ወደዛ ዞሮ ነው ያለው። ይኸውላችሁ የበሬ እንዴት ተነሳያችሁ? በውሃም ቢስለው በቀጥታ ጭራውን ነው ሄዶ የነከሰው። ልጁ በጣም ታታሪ ጎበዝ ሰራተኛ ስለሆነ ጭራውን ሄዶ በጥርሱ ከአቅሙ በላይ ሲነክሰው በሬ ሳሞ ምን ይሆናል? በቀጥታ በሬው ይነሳል ማለት ነው። አሁን ይኸውላችሁ በሬው ተነስቶልናል። ኦልሞስት ዱከም አካባቢ ደርሰናል። ወደ ቃሊቲ ነው የኔ ከስተመር የሚወስዱት ስለሆነ ኦልሞስት ተዳርሰናል እና በጣም አስቸጋሪ ጉዞ ነበረ። ይሄኛው ደግሞ ወደ ፋርሙ ወደ ግቢ ከገቡ በኋላ ነው። ከመኪና ካወረን በኋላ ምናልባት ቪዲዮ ከመኪና ሲወርዱ ቀርሻቸው ነበረ። መኪናው ይኸው ይታያችኋል። ስለዚህ ምንድነው የምናደርገው? በሬዎቹ ከየት እንደመጡ ከየት ምናልባት ከዚህ በፊት ተቀልቦ
እንደሆነ ብለን የምንለየው አንደኛ ከግዢ በፊት ሳንገዛቸው በፊት እናያቸዋለን። መሽገር ይኖራቸዋል፣ የተጎዱ ናቸው፣ እበታቸው ራሱ የሳር እበት ነው የፍሩሽካ አይደለም። እነሱን ቼክ እናደርጋለን። ከመጡ በኋላም ደግሞ ወደ ሳር ከወጡ በኋላ ሳርን በጣም ይግጣሉ። እዚህ ጋር ይኸውላችሁ ከመኪና እንደወረዱ ደካክሟቸው ሊወድቁ ላይ የደረሱ ከብቶች ነበሩ። ግን ደግሞ እንደምታየው ሰውነታቸው ያብለጨልጫል፣ ቆንጆ ናቸው። ምናልባት ገበያ መሃል ላይ ትላልቅ ሆኖ ላይታዩ ይችላሉ። ለምን አይን አዋጅም ስለሚሆንብን ብዙ በሬዎችም ስላሉ በቴክኒክ ካልመረጥናቸው በስተቀር በጣም ችግር ነው የሚሆነው። እዚህ ጋር ከመኪና ከወረዱ በኋላ ያለው ሁኔታ ነው ማሳያችሁ። እዚህ ጋር ምንድነው ያደረግነው? ቀጥታ ወደ ግጦሽ እንዲወጡ አደረግንና ሁሉም ምግጡ ናቸው። ቢያንስ ከገበያ ከወጡ ከሳምንት በላይ ይሆናሉ። የተለያየ ገበያን ይዞራሉ። ከባሌ ይነሳሉ። ከባሌ ተነስቶ ሌላ ገበያ ሊሄዱ ይችላሉ። ከዛን አዳማ ይመጣሉ። አዳማ ከመጡ በኋላ ነጋዴዎች እዛ አካባቢ በረትን ይከራያሉ። በረትን ከተከራዩ በኋላ በዚህኛው ሳምንት ካልተሸጠ የሚቀጥለው ሳምንት ይሸጣሉ። እዚሁ በረት አቆይቶ ማለት ነው። ፍሩሽካ ላይሰጡ ይችላሉ። አንድ በረትን ገብቼ ለማየት ሞክሬያለሁ። ስሞክር ምንድነው ያለው? ቀጥታ የጤፍ ጭድ ብቻ ነው ያለው። የጤፍን ጭድ ብቻ ነው የሚሰጡት። ስለዚህ በሬዎቹ ከስተመሮቼ ጋር ከደረሱ በኋላ መኖ ሳናስጀምራቸው በሳምንት ይለወጣሉ። መኖ እንግዲህ ማስጀመር ያለብን በሬዎቹ መጥተው ሳምንትን ከበሉ በኋላ ነው። በጣም ሰዓት ያሌለንና ምናልባት ወደ በዓል ተቃርበን የገዛን እንደሆነ ግን ወዲያውኑ መኖ ማስጀመር አለብን። ለምንድነው መኖቹን ወዲያው ማናስጀምረው? ይሄ ሁሌ እናገራለሁ። አሲዶሲስ፣ የሆድ መነፋት፣ ቶክሲክ ብዙ ነገር ሊከሰት ይችላል። ስለሆነ በሬዎቹ መኖን ስለማያውቁ ሆዳቸው እንዳይነፋ። ሆድ መነፋት ደግሞ በሁለት ይካፈላል። ጋዝ ብሎት አለ፣ ፍሮዚ ብሎት አለ። በምግብና በጋዝ የሚፈጠር ነገር አለ። ስለሆነ እነዚህ ከተፈጠሩ በሬዎች አንድ ሆዳቸው ከአቅም በላይ ከተነፋ ወድቆ የመሞት እድል ስለሚያጋጥማቸው መኖችን ስትጀምሩ በሳምንት ብትጀምሩና አጀማመሩን ደግሞ ምናልባት በየፋርማችሁ እየመጣው ላሳያችሁ እችላለሁ። ስለዚህ የዛሬ የአዳማ ገበያ የዋጋ ውሎ ከ140 እስከ 180 መሃል ነው። ገና የሚደልሙ በሬዎች ሲሸጡና ሲገበያዩ የዋሉት። እኛም የገዛነው በ166 ነው የገዛነው። ስለሆነ በ166 የተገዙ በሬዎች እንግዲህ በኋላ ላይ ለበአል እንዲሁም እንዳልኳችሁ አዲሱ አመትና መስቀል እንዲሁም እሬቻ ሲመጣ ቆንጆ ዋጋ ያወጣሉ ብለን እንገምታለን። እና በሬዎቻችን በዚህ ሁኔታ ነው ወደ እኛ ፋርም ሲገቡ የነበረው። ያለው ነገር እስካሁን ያወራኋችሁ ናችሁ። እስካሁን ከእናንተ ጋር የቆየሁኝ አብዲ ለገሰ ነኝ። ለበለጠ መረጃ ሰብስክራይብ ያድርጉ። ቴሌግራም ላይ 0911265703 ላይ ያናግሩኝ። መልካም ቀን